ዋሽንግተንና ቴል አቪቭ ደንግጠዋል። መካከለኛው ምስራቅ በማንኛውም ሰከንድ ሊፈነዳ በሚችል የእሳተ ገሞራ አፋፍ ላይ ይገኛል። አሜሪካ በኢራን ወታደራዊ ክንድ በጥፊ ተመታለች። ድጋሚ ከሞከሩት ግን ከዚህ የባሰ አሰቃቂ ጥፊ ጠብቃቸዋል ስትል ቴሄራን ጠንካራ ማስጠንቀቂያ ሰጥታለች። በኢስላማባዱ ስምምነት ዋሽንግተን በእጃቸው ያስገቡት አዲሱ የኢራን የበላይ መሪ ሞጅተባ ኻሜኒ ለአሜሪካ እጅ እንደማይሰጡ በተግባር አሳይተዋል። በሌላ በኩል በደቡብ ሊባኖስ ምድር ላይ እውነተኛ ሲኦል ተከፍቷል። በአሊ አልታሂር ኮረብታዎች ላይ የእስራኤል መርካቫ ታንኮች በሄዝቦላ የብረት ክንድ እየተወገዱና እየተቃጠሉ ነው። ሄዝቦላ የእስራኤልን የአየር የበላይነት ሙሉ በሙሉ በማክሸፍ ወታደሮቻቸውን በቅርብ ርቀት እያደነ ይገኛል። እስራኤል ስምምነቱን ለማፍረስ የከፈተችው ይህ እጅግ አስከፊ የፊት ለፊት ውጊያ መካከለኛው ምስራቅን ወደማይመለስ ቀውስ ውስጥ እየከተተውም ይገኛል። ዛሬ አሜሪካንን ስላንቀጠቀጠው የኢራን ዲፕሎማሲያዊ ድልና በሊባኖስ ምድር እስራኤል እየቀመሰችው ስላለው እጅግ አስከፊ ወታደራዊ ኪሳራ ሙሉ መረጃ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እንዲሁም ሼር ማድረግም እንዳይረሳ። በቀጥታ ወደ መረጃው አለፍን። አሜሪካ በጦርነቱ ወቅት በጥፊ ተመታለች። ድጋሚ ከሞከሩት ግን የባሰ ይደርስባቸዋል ስትል ኢራን አስፈሪ ማስጠንቀቂያ ሰጥታለች። የአሜሪካና የኢራን መሪዎች በቅርቡ የተፈራረሙትን የተኩስ አቁም ስምምነት ተከትሎ የኢራን የፓርላማ አፈ ጉባኤ እንዲሁም ዋና ተደራዳሪ የነበሩት መሐመድ ባቂር ቃሊባፍ ለአሜሪካ ጠንካራ ማስጠንቀቂያ አስተላልፈዋል። አፈ ጉባኤው በኤክስ ገጻቸው ባሰፈሩት መልእክት ዋሽንግተን በቅርቡ የተደረሰውን ይፋዊ የሰላም ስምምነት የምታፈርስ ወይም አላስፈላጊ የሆኑ ከልክ ያለፈ ጥያቄዎችን የምታቀርብ ከሆነ ኢራን የማያወላውልና አሰቃቂ ምላሽ ለመስጠት ዝግጁ መሆኗን ገልጸዋል። በጦርነቱ ወቅት አንድ ጊዜ በጥፊ ተመተዋል። አሁንም በዚያው መንገድ ለመጓዝ ከፈለጉ ግን የባሰ የኃይል ጥፊ ይጠብቃቸዋል ሲሉ አፈጉባኤው ተናግረዋል። መግለጫው የወጣው የአሜሪካው ፕሬዝዳንት ዶናልድ ትራምፕና የኢራኑ ፕሬዝዳንት መሱድ ፔሽኪያን ለወራት የዘለቀውን የሁለቱ ሀገራት የቀጥታ ጦርነት ግጭት ለማስቆምና የሆርሙዝ ሰርጥ የባህር መስመርን በድጋሚ ለመክፈት ያለመውን የኢስላማባድ የመግባቢያ ስምምነት በዲጂታል መንገድ በፈረሙ ማግስት ነው። የኢራን ባለስልጣናት ስምምነቱን የሚያከብሩት አሜሪካ የገባችውን ቃል የምትጠብቅ ከሆነ ብቻ መሆኑንም በማስገንዘብ ላይ ይገኛሉ። የኢራን ከፍተኛ ባለስልጣናት የአንደበታቸው መረር ማለት እንዲሁ የተራቆተ የፕሮፓጋንዳ ፉከራ ሳይሆን ከቅርብ ጊዜ ወዲህ የሁለቱ ሀገራት ቀጥታ ጦርነት ማጠቃለያና ከውስጥ የፖለቲካ ሽግግራቸው ጋር የተያያዘ ጥልቅ መነሻ አለው። ኢራን አሜሪካ በጥፊ ተመታለች ስትል እንደ አውሮፓውያን አቆጣጠር ከየካቲት እስከ ሰኔ 2026 የዘለቀውን የሁለቱን ሀገራት ጦርነት ማጣቀሷ ነው። አሜሪካና እስራኤል በኢራን ላይ ድንገተኛ የአየር ድብደባ በመክፈት የሀገሪቱን ከፍተኛ መሪዎች ከገደሉ በኋላ ኢራን በመቶዎች የሚቆጠሩ ሚሳኤሎችንና ድሮኖችን ወደ እስራኤልና በአረብ ሀገራት ወደሚገኙ የአሜሪካ የጦር ሰፈሮች በመተኮስ ከፍተኛ የአጸፋ ምላሽ ሰጥታለች። ከሁሉም በላይ ግን የዓለም ኢኮኖሚ የጀርባ አጥንት የሆነውን የሆርሙዝ ሰርጥን በመዝጋት በዓለም አቀፍ የነዳጅ ገበያው ላይ ከፍተኛ ቀውስ መፍጠር ችላለች። አሁን ላይ ስምምነቱ ሲፈረም አሜሪካ የነዳጅ ማዕቀቦችን ለማንሳት በመስማማቷ ቴሄራን ይህንን እንደ ትልቅ ወታደራዊና ዲፕሎማሲያዊ ድል ቆጥረዋለች። የኢራን ጠንካራ አቋም አንቀሳቃሽ የሆነው ሌላው ምክንያት የሀገሪቱ የውስጥ አመራር ለውጥ ነው። በቅርቡ በጦርነት ሳቢያ የተፈጠረውን ከፍተኛ የፖለቲካ ለውጥ ተከትሎ አዲሱ የሀገሪቱ የበላይ መሪ የሆኑት ሞጅተባ ኻሜኒ ወደ ስልጣን መጥተዋል። አፈጉባኤው በመግለጫቸው ላይ እንደጠቀሱት የኢራን ተደራዳሪዎች የሚንቀሳቀሱት በአዲሱ የበላይ መሪ ቀጥተኛ ትዕዛዝ ነው ብለዋል። ይህም የሚያሳየው አዲሱ የቴሄራን አመራር ከአሜሪካ ጋር ስምምነት ውስጥ ቢገባም ለስላሳ ዲፕሎማሲ ከመከተል ይልቅ የሀገሪቱን የመቋቋም መስመር ይበልጥ ለማጠናከርና ለዋሽንግተን እንደማይንበረከክ ለማሳየት መፈለጉን ነው። በኢስላማባዱ የመግባቢያ ስምምነት መሰረት ሁለቱ ሀገራት በሚቀጥሉት 60 ቀናት ውስጥ ስለ ኢራን የኒውክሌር መርሃ ግብርና ስለ ዓለም አቀፍ ማዕቀቦች መነሳት የመጨረሻ ውሳኔ ላይ ለመድረስ ድርድር ያደርጋሉ ተብሏል። ሆኖም የቃሊባፍና የኢራን እስላማዊ አብዮታዊ ዘብ ጀነራሎች ቀድመው የሚያወጡት መግለጫ ድርድሩ ምን ያህል ስስና በማንኛውም ሰዓት ሊፈርስ የሚችል መሆኑን በግልጽ ያሳያል። በትራምፕ አስተዳደር በኩል ያሉ ተቺዎች ኢራን የኒውክሌር እቅዷን ሳታቆም አሜሪካ የነዳጅ ማዕቀቡን ቀድማ ማንሳቷ ትልቅ ስህተት ነው፣ ኢራን ማታለሏን አታቆምም በማለት ማዕቀቡ እንዲፈርስ እየወተወቱ ነው። በሌላ በኩል አሜሪካ የተለመደውን
ቃላባይነት አሳይታ ስምምነቱን የምታፈርስ ከሆነ ኢራን እንደገና የባህር መስመሮቿን ለመዝጋትና የዩራኒየም ማበልጸግ ስራዋን በከፍተኛ ፍጥነት ለመቀጠል ዝግጁ መሆኗን ለማሳየት ይህንን ጠንካራ ቋንቋ እየተጠቀመች ትገኛለች። ምንም እንኳን የተኩስ አቁሙ ተደርሶ መርከቦች በሆርሙዝ ሰርጥ ማለፍ ቢጀምሩም በመካከለኛው ምስራቅ ያለው ውጥረት አሁንም በደመና እየተሸፈነ ነው። የኢራን የባሰ ጥፊ ይጠብቃቸዋል ማስጠንቀቂያ በቀጣዮቹ 2 ወራት በሚደረገው ድርድር ላይ አሜሪካ ጥብቅ መስፈርቶችን እንዳታመጣ ቀድሞ መከላከያ ግንብ የመስራት ስልት ነውም ተብሏል። ይህ በእንዲህ እንዳለ በደቡብ ሊባኖስ እጅግ ከባድ ውጊያ እየተካሄደ ነው ተብሏል። በደቡብ ሊባኖስ በአሊ አልታሂር ኮረብታዎች አካባቢ በእስራኤል ጦርና በሄዝቦላ ታጣቂዎች መካከል እጅግ ከባድ ውጊያ እየተካሄደ መሆኑን የሊባኖስ ብሔራዊ የዜና ወኪል እንዲሁም የተለያዩ ዓለም አቀፍ የዜና ምንጮች ዘግበዋል። በደቡብ ሊባኖስ ናባቲ በተባለችው ስልታዊ ከተማ አቅራቢያ በሚገኘው አሊ አልታሂር ኮረብታማ ቀጠና የእስራኤል መከላከያ ሰራዊትና የሄዝቦላ ታጣቂዎች እጅግ አስከፊ የሆነ የፊት ለፊት ውጊያ ላይ መሆናቸው ከስፍራው የወጡ መረጃዎች አመልክተዋል። የሊባኖስ ብሔራዊ የዜና ምንጮች እንደዘገቡት የእስራኤል እግረኛና ሜካናይዝድ ክፍለ ጦር በ3 የተለያዩ አቅጣጫዎች ወደ ኮረብታው ለመገስገስ ሙከራ እያደረገ ይገኛል። ይሁን እንጂ የሄዝቦላ ተዋጊዎች በወሰዱት የደፈጣና የፊት ለፊት የመከላከል እርምጃ መርካቫ ታንኮችን ጨምሮ 4 የእስራኤል ወታደራዊ ተሽከርካሪዎችን ሙሉ በሙሉ ማውደማቸውን የቡድኑ ወታደራዊ ክንፍ ገልጿል። ውጊያው በቅርብ ርቀት እየተካሄደ መሆኑ የተገለጸ ሲሆን ሄዝቦላ የቆሰሉ የእስራኤል ወታደሮችን ለማንሳት የሚሞክሩ የሕክምና ቡድኖችንና የመልቀቂያ ቀጠናዎችን በከባድ መሳሪያና ሮኬቶች እየደበደበ ይገኛል። በተጨማሪም የሕክምና ሄሊኮፕተሮች የቆሰሉትን ለማንሳት ተደጋጋሚ በረራ እያደረጉ ባሉበት ወቅት ቡድኑ በጦር አውሮፕላኖች ላይ የጸረ አውሮፕላን ሚሳኤሎችን በመተኮስ የአየር ድጋፉን ለማስተጓጎል እየሞከረ መሆኑም ተዘግቧል። እስራኤል በአካባቢው ላይ ከፍተኛ የአየርና የከባድ መሳሪያ ድብደባ እያደረገች ቢሆንም የሊባኖስ ጦር ከተማዋ አቅራቢያ ከሚገኝ የጦር ሰፈር ማፈግፈጉን ወታደራዊ ምንጮች አረጋግጠዋል። አሁን እየተካሄደ ያለው ውጊያ ተራ የድንበር ግጭት ሳይሆን በሁለቱ ወገኖች መካከል እየተካሄደ ባለው ጦርነት ውስጥ ትልቅ ስልታዊ ለውጥ ሊያመጣ የሚችል ትልቅ ክስተት ነው። የአሊ አልታሂር ኮረብታማ በደቡብ ሊባኖስ ውስጥ ካሉት እጅግ ወሳኝ ስልታዊ ከፍተኛ ቦታዎች ውስጥ አንዱ ነው። የኮረብታማ ቦታ መላውን የናባቲ ከተማንና ወደ ከተማዋ የሚያስገቡ ዋና ዋና የአቅርቦት መስመሮችን ቁልቁል ለመቆጣጠር ያስችላል። እስራኤል ይህንን ኮረብታማ ቦታ እንደ አውሮፓውያን አቆጣጠር እስከ 2000 ድረስ ለ18 ዓመታት በቁጥጥሯ ስር አድርገው የነበረ ሲሆን አሁን መልሳ ለመያዝ የምታደርገው ጥረት በደቡብ ሊባኖስ የደህንነት ቀጠና ለመፍጠር ካላት እቅድ ጋር የተያያዘ ነው። ሄዝቦላ በዚህ ውጊያ ላይ የተጠቀመበት ስልት የቡድኑን የመከላከል አቅም ያሳየነውም ተብሏል። ቡድኑ የቅርብ ጊዜ ቴክኖሎጂዎችን በመጠቀም የእስራኤልን ታንኮችና ተሽከርካሪዎች ኢላማ እያደረገ መሆኑም ተሰምቷል። የእስራኤልን የአየር የበላይነት ለማክሸፍ ታጣቂዎቹ ሆን ብለው ወደ እስራኤል ወታደሮች በመጠጋት በቅርብ ርቀት እየተዋጉ ይገኛሉ። ይህም እስራኤል የገዛ ወታደሮችን እመታለሁ በሚል ስጋት የአየር ድብደባ እንዳታደርግ አስገድዷታል። ውጊያው እየተካሄደ ያለው በአሜሪካና በኢራን መካከል ቀጠናዊ የተኩስ አቁም ስምምነት በተደረገ ማግስት መሆኑም ጉዳዩን ውስብስብ አድርጎታል። እስራኤል ከሄዝቦላ ጋር የጀመረችው ይህ ውጊያ ኢራን ከአሜሪካ ጋር የተፈራረመችውን ስምምነት ለመናድ ያለመ ነው ሲሉ በቀጠናው የሚገኙ አንዳንድ የፖለቲካ ተንታኞች እየተናገሩ ይገኛሉ። እስራኤል ስምምነቱን ሙሉ በሙሉ ተግባራዊ ከመሆኑ በፊት በተቻለ መጠን ብዙ መሬት ለመያዝና ሄዝቦላን ከድንበር ለማራቅ ትፈልጋለችም ተብሏል። ሄዝቦላ በበኩሉ እስራኤል በሊባኖስ መሬት ላይ የምታደርገውን ማንኛውንም ግስጋሴ ባለመቀበል ወታደራዊ ኪሳራ በማስከተል እስራኤልን ወደ ኋላ እንድታፈገፍግና በድርድር ጠረጴዛው ላይ የበላይነት ለመያዝ እየገፋበት ይገኛል። የአሊ አልታሂር ውጊያ ውጤት በደቡብ ሊባኖስ የሚኖረውን ቀጣይ ወታደራዊ መልክዓ ምድር የሚወስን ከመሆኑም በላይ በክልሉ ሊመጣ የሚችለውን የተኩስ አቁም ስምምነት ይዘት በእጅጉ ይቀርጻል ተብሏል። ውድ የአውደ ዓለም የዩቲዩብ ቻናል ተከታታዮቻችን አዳዲስ የተሰሙ ሰበር መረጃዎቻችን እነዚህን ይመስሉ ነበር። በእነዚህ መረጃዎች ላይ ያላችሁን ሐሳብ አስተያየት በኮመንት መስጫው ላይ አስፍሩልን። አዳዲስ መረጃዎችን በፍጥነት ለማግኘት ቻናላችንን ሰብስክራይብ ማድረጋችሁንና ለሌሎች እንዲዳረስ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ መረጃ ዳግም እስከምንገናኝ ሰላም ቆዩ።